ብዙ ትርፍ አናመጣ ይሆናል። ግን ምንድነው ኳሊቲ ቡናችንን በተመጣጣኝ ፕራይስ ለማድረስ ነው የምንሞክረው። ኦማን እንልካለን፣ አሜሪካን እንልካለን፣ ስዊዘርላንድ ልከናል፣ ፖላንድ ልከናል። በተቻለ መጠን ለብዙ ቦታዎች አስተዋውቀን ጥሬ ቡና ሳይሆን የተቆላ ሃይ ኳሊቲ ቡና ለመላክ ለሁለንተናዊ እድገት ፓክ አድርገን የምንሸጣቸው ቡናዎች ለሎካል ገበያ የምናቀርበው ይሁን ለውጭ ገበያ የምናቀርበው በተቻለ መጠን የተጣራ ቡና ለማቅረብ ነው የምንሞክረው። ጥራት ይከተልሃል ይሄድክበት። አገር ውስጥ ነው ብለህ ያረባ ነገር የሸጥክ እንደሆነ ውጭ ያለው በእጅ አዙር ይቀምሰውና አይ ያ ቡና አይረባም ይባላል። ስለዚህ ማርኬቲንግ ስትራቴጂ ላይ የሀገር ውስጥም ይሁን የውጭ ሀገርም ይሁን ፕሮፊታችንን ይበላብናል፣ ትርፉን ይበላል እንጂ ጥርት አድርገን ካቀረብነው ሁሉ ጊዜ ገበያውን እንጠራዋለን ማለት ነው። ማን እንደሚቀምሰው ቡናው ይታወቃል። ስለዚህ ለማንም ሰው አድቫይስ የምናደርገው በተቻለ መጠን ጥሩ ቡና ማቅረብ ሎካል የሚሆን ኢንተርናሽናል። ዛሬ መሰረት እንጀምር በ4-5 ሰዎች ቆይ ፉድ ሳይንስ እኔው ራሴ በማኔጅመንቱ በምናምን አድርገን ከ5 እስከ 6 ሰው ባልበለጠ ነው የጀመርነው ስንጀምር። አሁን ግን ካፌዎቹን ምናምን ጨምሮ ወደ 40 የሚጠጉ ሰራተኞች አሉ። ለምርታማነት እድገቱ የኢንዱስትሪው ካስማ ነው የግሉ ዘርፍ ባለሀብቱ። አፍሪካ ውስጥ ወይም ሶስተኛ ዓለም መጥፎ ነው የሚባለውን አላምንበትም። የትም ሀገር ቻሌንጅ አለ፣ የተለያየ ነው። ያንን ቻሌንጅ ደግሞ ለመቋቋም የምታወጣው ጉልበትና ኤነርጂ እኩል ነው። የችግሩ አይነት ይለያይ እንጂ ካንተ የሚወጣው ኤፈርት ያንን ሶልቭ ለማድረግ ተመጣጣኝ ነው። ስለዚህ በተቻለ መጠን አገር ገብተህ ከምታውቃቸው ሰዎች ጋር እየተራገጥክ እየተጋፋህም ቢሆን ብትሰራ የተሻለ ይሆናል የሚል ግምት አለኝ። ከግብርና መር ወደ ብዝሃ ዘርፍ ለመሸጋገር ኢትዮጵያ ጸጋ ብዙ ሀገር እኔ ስምዖን ሰርጹ እባላለሁ። ድርጅታችን ጭቶ ትሬዲንግ ይባላል። ሮስትድ ኮፊ ኤክስፖርት እናደርጋለን። በቅርቡ ቻይና ላይ ሌላ በስማችን ጭቶ ሻንጋይ የሚል ከፍተናል። ካፌዎች ራን እናደርጋለን። አሁን 2 ካፌ አለን። 3ኛ ካፌ በቅርቡ ለመክፈት ደግሞ እየሰራን ነው። የኛ ዋና ዓላማችን ምንድነው? ሃይ ኳሊቲ ኮፊ፣ ጥሩ ኳሊቲ ያለው ቡና ከህዝቡ ጋር ለማስተዋወቅ ነው። አሁን በአብዛኛው የሚታየው ምንድነው? ቡና ብዙ ጊዜ በሚፈላበት ጊዜ ወይም ገበያ ላይ በሚሸጥበት ጊዜ አብዛኛው ነጋዴ የሚያተኩረው ትርፍ ላይ ነው። እኛ ዊማይኖት ሜካላቶ ብዙ ትርፍ አናመጣ ይሆናል። ግን ምንድነው ኳሊቲ ቡናችንን በተመጣጣኝ ፕራይስ ለማድረስ ነው የምንሞክረው። ስለዚህ አሁን ቀደም ሳስጎበኛችሁ እንዳሳየዋችሁ ቡና ከመቁላታችንም በፊት ይለቀማል፣ ከቆላነውም በኋላ ይለቀማል። ብዙ ጊዜ ኳከር የሚባሉት ነጫጮቹ ቃር የሚሰጡ ናቸው፣ ሆድ ዲስተርብ የሚያደርጉ ናቸው። እኛ ያንን ሉዝ የምናደርገው ልንከስር ብንችልም እንኳን አሁን በቅርብ ዓመታት ብዙ ገቢ ባናገባም ለረጅም ጊዜ ገበያው ላይ ከቆየን
ሃይ ኳሊቲ መሆኑን ቡናችንን ለማስመስከር ነው የምንሰራ ያለነው። ስለዚህ እኛ ለገበያው ብቻ ለመሸጥ አይደለም እየተሯሯጥን ያለነው፣ ለሎንግ ተርም ነው። አሁን ለምሳሌ ቻይና ላይ 2 ጊዜ ኤግዚቢሽን አሳይተናል። ከኤግዚቢሽኑ በኋላ ሻንግሃይ ላይ ካፌ ከፍተናል። ቡና ዲስትሪቢዩት እናደርጋለን። ኦንላይን ማርኬት አለን ቻይና ውስጥ ቡና ኦንላይን የሚሸጥ። ብዙ ጊዜ እያደረግን ያለነው የተቆላ ቡና እየላክን ነው። ጥሬ ቡና ከመላክ ይልቅ የተቆላ ቡና ብንልክ ለሀገሪቷ የምናስገባውን ገቢ በ4 እጥፍ በ3 እጥፍ መጨመር እንችላለን ማለት ነው። ግን ችግሩ ምንድነው? አብዛኛው ቡና ነጋዴ ጥሬውን ስለሆነ የሚልከው ለተቆላ ቡና ቢዝነስ ማግኘት ከበድ ያለ ነው። ኦማን እንልካለን፣ አሜሪካን እንልካለን፣ ስዊዘርላንድ ልከናል፣ ፖላንድ ልከናል። በተቻለ መጠን ለብዙ ቦታዎች አስተዋውቀን ጥሬ ቡና ሳይሆን የተቆላ ሃይ ኳሊቲ ቡና ለመላክ እየሞከርን ነው። ማርኬቱን እኛ ያዝነው ከዚህ በፊት እንዳሉት ቡና ኤክስፖርተሮች ሳይሆን ለየት ባለ መልኩ ነው ያዝነው። ብዙ ጊዜ ቡና ኤክስፖርት ሲባል ጥሬውን ነው የምንልከው፣ በገፍ ይላካል። ግን ገንዘቡ ብዙ መስሎ ቢታየንም የከሰርነው ብዙ ነው ማለት ነው የምንሸጥበት ዋጋ። ልክ ሰሊጥ ከመላክ ይልቅ ሰሊጡን ኦይል አድርገን ብንልከው እንደምናተርፈው ሁሉ ቡናውንም ጥሬውን ከመላክ ይልቅ ቆልተን ፕሮሰስ አድርገን ብንልከው የተሻለ ገበያ ያመጣል በሚለው ያ ነው የኛ የማርኬቲንግ ስትራቴጂያችን። በተኪ ምርቶች ምርትና በስኬታማ ኤክስፖርተር የኢንዱስትሪያችን ልማት እንጀምር። በ4-5 ሰዎች ቆይ ፉድ ሳይንስ እኔው ራሴ በማኔጅመንቱ በምናምን አድርገን ከ5-6 ሰው ባልበለጠ ነው የጀመርነው ስንጀምር። አሁን ግን ካፌዎቹን ምናምን ጨምሮ ወደ 40 የሚጠጉ ሰራተኞች አሉ እና በዚሁ ፕሮግረስ ከቀጠለን እያደገን እንደምንሄድ እርግጠኛ ነኝ። ይሄ ምንድነው? እዚህ በትንሹ የቡና መቅመሻ እንትናችን ነው። ሳምፕል ቡና በብዛት ከመግዛታችን በፊት ሳምፕል እንወስድና ከሚሸጡልን ሰዎች መጀመሪያ ሞይስቸሩን በዚህ ቴስት ይደረጋል እና ይሄ የሳምፕል መቁያ ነው። በሳምፕል ከተቆላ በኋላ እቺ መፍጫ ነች። ከዛ በተለያየ አይነት እናፈለዋለን። በድሪፕ በማኑዋል ድሪፕ እናፈለዋለን። ቡና ቀማሽ አለችን ሰርቲፋይድ የሆነች የቀጠርናት። ቡናው ተቀምሶ ኳሊቲውን ካየን በኋላ ነው የምንገዛው እና ይሄ እንግዲህ የመጀመሪያ ደረጃ ቡና ኳሊቲ ቴስት የምናደርግበት ነው። እንግዲህ መጠነኛ ላብ ማለት ነው። ሞይስቸር ቴስት ይደረጋል። መጠን በትንሹ ይቆላል፣ ይፈጫል። በድሪፕ በአውቶማቲክ ድሪፕ እንሞክረዋለን። በማኑዋል ድሪፕ ይቺ የማኑዋል ድሪፕ ነች። በወረቀት አድርገን በፊልተር እናደርገዋለን። ሞክረን የቡናውን ኳሊቲ ካረጋገጥን በኋላ በቮሊዩም እንገዛዋለን ማለት ነው። ዓለም ገበያ ተፈላጊ አይነት በመጠንና በጥራት አምርተው ያቀረቡ ለውጭ ምንዛሪ እኛን ለየት የሚያደርገን አሁን ከተቆላ በኋላ የምናደርገው ፕሮሰስ ነው። ከተቆላ በኋላ መጀመሪያ በከለር ሶርተር ነው የምንጠቀመው። ከለር ሶርተር በምንጠቀምበት ጊዜ ከእጅ በሚለቀመው የበለጠ ሉዝ ልታደርግ ትችላለህ። ግን ያ ከለር ሶርተር ምንድነው? ሁለቱንም ኤክስትሪም የሆኑትን ከለሮች ያወጣልናል ማለት ነው። ያረረም የጠቆረም ካለ ይወጣል፣ ኳከር ነጫጫም ካለ ይወጣል። እንደዛ አድርገን ደግሞ አናቋም። እንደዛ ካደረግን በኋላ ደግሞ ማኑዋሊ እንለቅመዋለን። ስለዚህ እኛ 1 ኪሎ ጥሬ ቡና ብንቆላ ሌላው ሰው 1 ኪሎ ጥሬ ቡና ቆልቶ 800 ግራም ያገኝ እንደሆነ እኛ የምናገኘው ወደ 700 ግራም ዝቅ ሊል ይችላል ማለት ነው። ምክንያቱም በተቻለ መጠን አጣርተን ነው የምናቀርበው። ፓክ አድርገን የምንሸጣቸው ቡናዎች ለሎካል ገበያ የምናቀርበው ይሁን ለውጭ ገበያ የምናቀርበው በተቻለ መጠን የተጣራ ቡና ለማቅረብ ነው የምንሞክረው። አብዛኞቹ በትልቁ ፕሮሰስ ስለሚያደርጉ
ምንድነው ማስ ፕሮዳክሽን በብዛት በመናመርትበት ጊዜ ከጥራት ጋር ችግር ይኖረዋል። እኛ እንግዲህ ወይ እያደግን ስንሄድ ጥፋት እንዳይከተለን በማለት ካሁኑ ጀምሮ እንደ ባህል አድርገን የምናሽጋቸው ቡናዎች 2-3 ተጣርተው ነው የሚታሸጉት። እንግዲህ እዚህ ጋር እንደተጻፈው ሪጀክት የሚባለውን እኛ ነን ሴት የምናደርገው። ከለሩን መጀመሪያ በካሜራ ፊድ ይደረግና እንዲህ አይነቱ ቡና ሪጀክት ነው፣ እንዲህ አይነቱ ቡና ቆንጆ ነው በሚለው ለካሜራው ይሰጠዋል። ከዛ በኋላ ካሜራው ሪጀክቱን በዚህ ያስወጣል፣ አክሴፕት የሚለው እዚህ ጋር ይወጣል። ያ ሶስተኛው ደግሞ የተጠራጠረው ማለት ነው እዛ ጋር ይደረጋል። ብዙ ጊዜ ሶስተኛ ላይ ያወጣውን እንደገና ራን እናደርገዋለን ወይም ደግሞ ወደ እጅ ለቀማ ይገባል። ግን ሪጀክት ብሎ የሚያወጣው ብዙ ጊዜ ሪጀክት ያልነውን ስለሆነ ሪጀክቱ በሪጀክት መልክ ይቀራል እና በሰዓት 7 ኩንታል እንትን ማድረግ ይችላል፣ መልቀም ይችላል። ችግር ሁሉ ጊዜ ችግር እኮ ከገጠመ ሰርተሃል ማለት ነው። ዝም ብለህ ችግር እንዳያገኝ ከፈለግ ምንም አትስራ፣ ዝም ብለህ ቁጭ በል፣ ችግር አይመጣም። ችግር ካልመጣብህ ማደግ የለም። ችግር እንቅፋት አይደለም። ቻሌንጅ ችግር በገጠመ ጊዜ ልታድግ ነው ማለት ነው። ምንድነው የሚሉት? ሰው ካላማህ ወይም አንተ ላይ ሰው ካልተነሳብህ አላደክም ማለት ነው። ምክንያቱም ማንም ወደ ታች ሄዶ ቁልቁል መምታት የሚፈልግ የለም፣ የተነሳ የመሰለው ነው። የትም ዓለም ላይ ያለ ፕራይቬት ሴክተር እኮ ራሱ ታግሎ ነው የሚሰራው። እኛ ጋር ብቻ ነው መንግስት ይርዳን የምንንጠለጠለው እንጂ መንግስት ፋሲሊቲዎች መብራት ባይጠፋብን ሁሉ ጊዜ ስንሰራ መብራት ቢኖር ለኛ ትልቅ ነገር ነው። ኢንፍራስትራክቸር ነው እንጂ መንግስት ማድረግ ያለበት መንግስት ድርጅቶችን መርዳት አለበት የሚል እምነትም የለኝም። መርዳትም አይችልምም መርዳትም የለበትም። ግን መንገዱን ጥርግ አድርጎ አቅልሎ ስራ ለመስራት የላይሰንሲንግ ፕሮሰስ፣ ኢንፍራስትራክቸር፣ መንገድ፣ መብራት ምናምን እስካቀረበ ድረስ የመንግስት ኃላፊነት ያ ነው እንጂ ሁላችንም መንግስት እንዲረዳን እንደ ድርጅት እጃችንን ዘርግተን አይሰራም። ይሄ መፍጫ ነው። መፍጫው እንግዲህ በተለያየ ሴት እናደርገዋለን እንደምንፈልገው ማለት ነው። ለፐርኩሌተር የሚሆን፣ ለድሪፕ የሚሆን፣ ፋይን የሚሆን፣ ኤክስፕሬሶ፣ ተርኪሽ ደግሞ የሚባለው በጣም ፓውደር ሆኖ በጥብጠው አይደለ እነሱ ሙቋ እየፈሰሱ የሚጠጡት ተርኪሽ ድረስ እዚህ ላይ ያስተካክለን እንደምንፈልገው ይፈጭልናል ማለት ነው። ይሄ ጥሬ ቡና ማስገቢያ ነው። ጥሬ ቡናዎች 30 ኪሎ እየተለኩ በዚህ በበርሜሎቹ ከተቀመጡ በኋላ እዚህ እናስገባለን። ይሄ ክፍል የጥሬ ቡና ብቻ ስለሆነ ሌላ ከተቆላ ጋር አይገናኝም። እዚህ ዳምፕ እናደርገውና ይሄ ይዘጋል። ከዛ ከወዲያ ሎድ ሲለው ከዚህ ቡናውን ይወስደዋል። ቡናው እዛ ጋር ስንሄድ በመቁያው ጋር ስንደርስ አሳያቸዋለሁ። በአንድ ጊዜ እንግዲህ ኢን ፕሮሰስ 120 ኪሎ ይቀመጣል ማለት ነው። 30 እዚህ ቋት ላይ 30 አፕ ያለው ቋት 30 መቁያ ውስጥ 30 ደግሞ ዲስቶነር የሚባል አለ። ከመውጣቱ በፊት 120 ኮንቲኒየስሊ ነው። ይሄ ወደዛ ሲያሳልፍ ያ ወደዛ ያሳልፋል። እዚህ መሙላት ነው። የኛ ካፓሲቲያችን ፉል ካፓሲቲያችን በደንብ ከሰራን 1 ቶን በቀን መቁላትና ማሸግ እንችላለን። ስለዚህ ይሄ በጣም ብዙ ነው። ይሄን ያህል ማርኬትም አይገኝለትም ውጭ ማለት ወደ 365 ቶን 300 ቶን ገደማ በአመት ከውጭ የሚገዛህም አታገኝም የተቆላ። ስለዚህ ለኤክስፖርት ያለን ፋብሪካው ፉሊ እንኳን ሳይሰራ በቂ ያለን ማለት ነው። ስለዚህ በፋብሪካ ደረጃ የማሳደጉ የምናምን የሚለው ሳይሆን አሁን ለምሳሌ ተጨማሪ ካፌዎች መክፈት፣ ወደፊት ከተቻለ በካፕሱል መልክ ቡናዎችን ማሸግ፣ ፕሮሰስድ ኮፊ ማድረግ ምናምን ማሽኖች እያየን ነው። ኢትዮጵያ ታምርት ለሁለንተናዊ እድገት
ኦፖርቹኒቲው ሰፊ ነው። እንደው አንዳንድ ጊዜ ብዙ ሰው የሰራ ይመስልሃል እንጂ ለብዙ ሰው የሚሆን የሥራ ኦፖርቹኒቲ ቡና ውስጥ አለ። ብዙ የኔ አይነት ማአት መክፈት የሚችሉ። ስለዚህ ማንኛውም ሰው ቡና መስራት የሚፈልግ መጀመር ይችላል። እኛ ደግሞ ከዛ ሌላ ምን እናደርጋለን? አሁን ለትንንሽ ጀማሪዎች መቆያ፣ መፍጫ፣ ማሸጊያ ለሌላቸው ኮንትራት ከኛ ጋር ተፈራርመው እኛ በእነሱ ስም የራሳቸውን ቡና ቆልተን አሽገን የምንሰጣቸው አሉ። ምክንያቱም የላይሰንሱን ማውጣት ችግር የለባቸውም። በአንድ የኛ ላይሰንስ በውልና ማስረጃ ተፈራርመው በትንሽ ባጀት የራሳቸውን ቡና አምጥተው አስቆልተው ኤክስፖርት ማድረግ ይችላሉ። ሎካሊ መሸጥ ይችላሉ። የራሳቸውን ብራንድ ለሚጀምሩ የሚያደርጉ አሉ። እስቲል ከኛ ጋር የሚሰሩ 5-6 አሉ። ቀደም እንዳልኳችሁ ከዛ ክፍል በዚህ በመሬቱ በስር በመተውቱ ይመጣና ላይኛው ቋት ላይ ይጠብቃል። ይሄ እንትኑ ሲስተሙ ኮምፒውተራይዝድ ነው። ብዙ ማኑዋል ነገር አያስፈልገውም። ፕሮፋይል አድርጋችሁ ካሰናዳችሁት ራሱ አውቶማቲካሊ በተሰጠው ፕሮፋይል የሞይስቸሩን የቡናውን ሞይስቸር ልክ ነግራችሁት አንድ ጊዜ ፕሮፋይል ሴት ካደረጋችሁ ቡናው ከገባ በኋላ ቆልቶ ሲጨርስ ራሱ ዳምፕ ያደርጋል ማለት ነው። እና ይሄ ድራም ነው እና ሁሉንም ነገር እዚህ ሆነ ማዘዝ ትችላለህ። ድራሙን ያንቀሳቀሳል። ኦፍ ማኑዋል ነገር የለም በሙሉ። ይሄ ፕሮፋይል ሮስቲንግ ነው። ሚክሰሩን ራሱ ይጀምራል፣ ራሱ ያጠፋል። ሎደር ከዛ ቡና ወደዛ የሚጭነው ነው። ቡናውን ያመጣል ማለት ነው። ከዛ ስቦ ቡና ቢኖር አምጥቶ እዚህ ላይ ያስገባል። ስለዚህ ቆዩ የሚያደርገው እዚህ ላይ ቴምፕሬቸር መከታተል ይኖርበታል እና ይነግረዋል። ቴምፕሬቸሩ ምን ጊዜ እንደሚያወጣ ምናምን ይነግረዋል። የቡናውን ስታተስ ለማየት በዚህ አውጥቶ ማኑዋሊ መመልከት ይችላል ቡናው መድረስ አለመድረሱን። እና ይሄ እንግዲህ ይሄ አንዱ ማሽናችን ነው። ጋህዋ አረቢያ ይባላል። የቡናውን በቢጫው ነው የሚቆላ ሳር በፊት ገና እና ይፈጫል በወተትና በቴምር። ብዙ ጊዜ በጾም ጊዜ ይጠቀሙታል። ሃይ ካፊን ነው። ካፊኑ ቡና ባሳረርከው ቁጥር እኛ ጠንካራ ቡና የሚመስለን የጠቆረው አይደለ? አፍ ላይ ይመራል እንጂ ባቃጠልከው ቁጥር ካፊኑ እየቀነሰ ነው የሚሄደው። ስለዚህ አሁን ይሄንን ብትጠጣ ሞር ካፊን ታገኝበታለህ። ስለዚህ እኛ ሁል ጊዜ ቡናችንን ብራውን አድርገን እንትን የምንለው ጥሩ ካፊንም ታገኝበታለህ። ጣሙም ጣፋጭ ነው። ዳርክ ሲሆን በተለይ ካፌዎች ስለሚያተርፍ ዳርክ ካደረከው ብዙ ስኒ ይወጣዋል፣ ግን ካፊኑን አቃጥለዋል ማለት ነው። ብራውን ካደረከው ብዙ ቡና ይፈጅብሃል፣ ግን ጥሩ ቡና ታገኛለህ ማለት ነው። የትም ሀገር ቻሌንጅ አለ፣ የተለያየ ነው። ያንን ቻሌንጅ ደግሞ ለመቋቋም የምታወጣው ጉልበትና ኤነርጂ እኩል ነው። የእንትኑ የችግሩ አይነት ይለያይ እንጂ ካንተ የሚወጣው ኤፈርት ያንን ሶልቭ ለማድረግ ተመጣጣኝ ነው። ስለዚህ በተቻለ መጠን አገር ገብተህ ከምታውቃቸው ሰዎች ጋር እየተራገጥክ እየተጋፋህም ቢሆን ብትሰራ የተሻለ ይሆናል። የትዕግስትና ቻሌንጅን የመቋቋም ነው። ገብቻለሁ፣ እዚሁ ነኝ፣ ከዚህ ነው አገሬ ነው ብለህ ካሰብክበት ሌላስ ሀገር ሄደህ በሰው ሀገር ሰርተህ አይደለም የምትኖረው። ዝም ብሎ ቁጭ ብሎ የሚኖር ሰው የለም ሳይሰራ አይደለም። ያንን ኤፈርትን እዚህ ብታደርገው እዚህ የተሻለና የቀለለ ሊሆን ይችላል የሚል ግምት አለ። ኢትዮጵያ የእርሻ ፕሮዳክት በብዛት ያላት ነች። እኛ አሁን ማርም እያሸግን ኤክስፖርት ለማድረግ እየሞከርን ነው። ንጹህ ማሮች ቀጥታ ከአምራቹ ጋር በመነጋገር እያስመጣን እያሸግን ጀምረናል። ሎካል ማርኬት ላይም እያቀረብን ነው። ለውጭም ኤክስፖርት ለማድረግ እየሞከርን ነው። ምክንያቱም ኢትዮጵያ የአግሪካልቸር የእርሻ ፕሮዳክቷ
ከፍተኛ ነው። እያንዳንዱ ሰው ቢሰማራበት መዋጥ የሚችል ማርኬት ነው ያለው። ውጭም ባንሰደው ሀገር ውስጥ እንኳን ያለውን ገበያ ብናቀርብ ብዙ ገበያ ስላለው ሌላ ስራ ላይ ከመሰማራት ኢትዮጵያ ውስጥ ከእርሻ ጋር የተገናኘ ነገር ለሚሰራ ሰው ሰክሰስፉል የመሆን እድሉ ከፍተኛ ነው። የፈለገ ነገ ጤፍም ሽጥ፣ ስንዴም ፈጭተህ ሽጥ፣ በቆሎም ማድረግ ገበያው አለ፣ ገዢው አለ። ሌላ ነገር ላይ ከምንሯሯጥ አግሪካልቸር ላይ ብናተኩር ብናርስም ብናመርት የሚገዛን ሞልቷል። ስለዚህ አግሪካልቸር ለኢትዮጵያ ትልቁ ያልተነካ ገበያ ነው። ወደ ብዝሃ ዘርፍ ለመሸጋገር ኢትዮጵያ ጸጋ ብዙ ሀገር በአገር በቃ